ፍቅር ራሱን የቻለ መግቢያባ ቋንቋ አለው። አንቺ የወደድሽው ልጅ ፍቅረኛዬ ብለሽ የምትጠሪው ልጅ የሚሰማሽን የሚገባውን ቋንቋ እስካልተናገርሽ ድረስ ሁሌም ቢሆን ምን ይሆናል ማለት ነው? መሀላችሁ ክፍተት አለ። አንቺ ልክ ነኝ፣ ይሄ ነው እኔ የምችለው ቋንቋ፣ እኔ የሚገባኝ ይሄ ነው ብለሽ ብትናገሪው እሱ ካላዳመጠሽ፣ እሱ ካልተቀበለሽ፣ እሱ እንዲሰማው ካላደረግሽ ጥቅም የለውም ማለት ያ ነው መንገድ የሚያስተን አፍቅረን ፍቅራችንን ለማሳየት ፍቅረኛ ይዘን ፍቅር ውስጥ አብረን ሆነን የምንግባባበት ቋንቋ በራሳችን ብቻ ስለሆነ ሌላ የሚሆነው እንዲረዳሽ እንዲቀበልሽ ምን እንደምትፈልጊ እንዲያቅ ማድረግ ይከብድሻል። ምክንያቱም እሱ እንደ ወንድ ልጅ የሚሰማው ኦር የሚያውቀውና ፊልም የሚያደርገው ሌላ ነገር ስለሆነ ነው። ዛሬ እነዚህን ክፍተቶቻችንን የምናጠብበት ወንዶች ብቸኛው የሚገባቸውን ቋንቋ የምትወጂውን ልጅ ፍቅረኛሽን ልታናግሪበት የሚገባ ቋንቋዎች ስላችሁ ወርዶችን አይደለም፣ ድርጊቶችሽ ሊሆኑ ይችላሉ፣ የምትሰጪው ነገር ሊሆን ይችላል፣ የምታሳይው ነገር ሊሆን ይችላል። ነገር ግን እሱ አንደርስታንድ እንዲያደርግሽ የሚያደርጉሽን በዛሬ ቪዲዮ ላይ በስፋት የምናወራው ባይዘይ ካልተገበርሽው እሱ የሚፈልገው ይሄን ነው። ከራስሽ አንግል ወይም ኤክስፔክቴሽንሽን ቁጭ በማድረግ እንደዚህ ነው መሆን ያለበት እንደዛ ነው ስላልሽ የምንቀይረው ነገር የለም። ታውቃላችሁ፣ ለዛር በጣም ብዙ ኢንቨስት እናደርጋለን። አንዳንዴ የራሳችንንም ጎድተን ብዙ መስዋዕትነት የከፈልነው ፍቅር መጨረሻ የማይኖረው ወይም የምንፈልገው ነገር ሳናገኝበት ልክ እንደከሰረ ነጋዴ ከአንድ የፍቅር ግንኙነት ውስጥ የምንወጣው። ነገር ግን ያ ግንኙነት ምን ይፈልጋል የሚለውን ስንጠይቅ በዋነኛነት የሚፈልገው የራሱን ቋንቋ እንድትናገሪለት ነው። ስለሱ ነው የምንማማረው። በጣም ኢዚ ናቸው። እነዚህን ስታደርጊ የተጎዳሽ እንዳይመስልሽ። እነዚህን ለማድረግ ስትሞክሪ እሱን ብቻ የጠቀምሽ ራስሽን እየጎዳሽ እንዳይመስልሽ። የሚገርም ውጤት የሚያመጡልሽን በአይንሽ የምታዩ ፊል የምታደርጊውን የምትወጂውን ልጅ ለውጥ የሚያሳይሽን እውነታዎች ነው የምነግራችሁ። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለኛ ስለ ወንድሞቻችን እንዲሁም ስለ ፍቅር ግንኙነት በስፋት የምናወራበት ቻናል ነው። እነሱ ምን ይፈልጋሉ፣ ከእነሱ ጋር የገባንበትን ግንኙነት እንዴት እናቅል የሚለውንም እንደዛው እንወያይበታለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛ ወርድ ኦፍ ሪስፔክት ይለዋል ሳይኮሎጂ። አንድ ወንድ ልጅ ከአንድ ሴት ልጅ ይሄንን ቋንቋ መስማት ካልቻለ፣ በተግባር ማየት ካልቻለ ሊገባው አይችልም። ለሱ ያላትን ስሜት አይገባውም። ለሱ ያላት ቦታ አይገባውም። እሱን አፈቅረዋለሁ ወደዋለሁ ያላሱ እንደዚህ ሆናለሁ ብትይ ጭራሽ ሊያምንሽም ሊቀበልሽም አንደርስታንድም ሊያደርግሽ አይችልም። ስለዚህ በእያንዳንዱ ፍቅርሽን በምትገልጭበት ሊሆን ይችላል፣ ለሱ ኬር ማድረግሽን ለማሳየት ሊሆን ይችላል፣ መሀላችሁ የተፈጠረው ነገር እንዳበሳጨሽም እንዳናደድሽም ለመናገር ሊሆን ይችላል። በውስጡ ምን ሊኖረው ይገባል? ክብር። እንዲያዳምጥሽ፣ እንዲወድሽ፣ እንዲሳብብሽ፣ እንዲያከብርሽ ሊያደርገው የሚችለው በአንቺ ድርጊቶች ውስጥ በአንቺ ስሜት ላይ በአንቺ ፍላጎት ላይ ስታንጸባርቂያቸው ሊሆኑ ይችላሉ። ስትኖሪያቸው ላይ የሚገባው እሱ የሚገባው ብቸኛው ቋንቋ ምንድነው? ክብር ነው። ሊያናድዱናሉ፣ ምንም ጥያቄ የለም። አብሽቆች ናቸው ሲፈጥሯቸው። በተለይ ግንኙነት ውስጥ እኛን የተረዱን አይመስለንም። ብዙ ነገር ሊጎልብን ይችላል። ማፈልጊው ነገሮች ሊኖሩ ይችላሉ። ብዙ ነገር አለ። በቃ ብዙ እናውቀዋለን። እኛ ሴት ለሴት የሚገባን ኮዶች አሉ። እነዚያን ስሜቶቻችንን ግን ስናንጸባርቅ እሱን በሚያሳጣሽ፣ እሱን በሚገፋ፣ እሱ አንደርስታንድ ሊያደርግሽ በማይችለው መንገድ መሆን የለበትም። ያንን ማድረግ የምትችለው ደግሞ በሴት ነው። ብልህ መሆን መቻል አለብሽ። በቃ ግዴታችን ነው። ምን ማለት በሳል መሆን መቻል አለብሽ። አገባለሁ፣ ወልዳለሁ፣ ትዳር ፈልጋለሁ፣ ፍቅረኛ እንዲኖረኝ ፈልጋለሁ፣ የፍቅር ህይወትን ማወቅ ፈልጋለሁ፣ የምወደው ልጅ እጄ ላይ አይኑን ከኔ ሳይነቅል ማኖር ፈልጋለሁ ካልሽ ልታወሪ የሚገባው ቋንቋ ቆንጅት ሪስፔክት ሊኖረው ይገባል። እንደመጣልሽ የምትናገሪ ከሆነ እንደመጣልሽ ሪያክት የምታደርጊ ከሆነ አስተያየትሽ፣ አይኖችሽ ለሱ ያለውን ቦታ ይነግረዋል። ለሱ ያለሽን ክብር ይነግረዋል። እሱ ብቸኛው የሚያሸተውም የሚያይብሽም የሚያዳምጥሽም ከአንቺ የሚወጣው ቃል ላይ ያንቺን ስሜቱ ያንቺን ቁጣ ወይ ምናምን አይደለም። ወደ እሱ እየወረወርሽ ያለሽውን ክብር ነው። ያንን ያጤናል። እሺ ተፈጥሮ ነው፣ ወዶ እንዳይመስልሽ። ጆሮም ልቡም አይኑም ያችን ነው የምትፈልገው። በቃ ያችን ዲቴክት ታደርጋለች። ያቺ ከሌለች እሱም አይኖርም፣ ይጠፋል። ልክ ብትሆኝም ሂዶን ጊቭሽት ምንም አይመስለውም። ስለዚህ እውነታ ሊኖርሽ ይችላል።
ብዙ ነገር ሊኖር ይችላል። ግን እነዚህን ስሜቶችን ምንም ኮንፍሊክትን እንደምሳሌ የተጠቀምኩት ግን በሰላማዊም ሊሆን ይችላል። ወደሹ ሄደሽ ገና የምትወጂውም ልጅ ሊሆን ይችላል። ሁለ ነገርሽ የምታንጸባርቂበት ልታሳይበት የሚገባው ክብር ያላት ሴት በክብር የተሞላችና ሰዎችንም ሆነ ስሜቷን በክብር የምትገልጽ ሴት ይሄ ወንድ ልጅ ብቸኛው እውነቴን ነው የምላችሁ ከሁሉም በተለየ መጀመሪያ የማወራሁት ምክንያት ክብር ስለሆነ ነው። ሁለተኛ ወንድ ልጅ ብቸኛው የሚገባው ቋንቋ ሌላኛው ፖዚቲቭ አራውንድ ሂም ፖዚቲቭ መሆን መቻል አለብሽ። ያቺ መልካም ሴት ይወዳሉ የሚሏትን ሴት ሆና በቃ ሩሩ ለምን ይመስላችኋል? እናቶቻቸውን በጣም የሚወዱት ከእናቱ ጋር ያለው ፍቅር ለየት ይላል። ወንድ ልጅ እናቱ አንኮንዲሽናሊ ስትወደው ያያል። እናቱ ብትሆኑም ኮንዲሽን መሀል ላይ ያለው ኮንዲሽን እናቱ ናት። በእርግጥ ግን አንኮንዲሽን ሲያጠፋ ሊሆን ይችላል፣ ሲጎዳት ሊሆን ይችላል። ልክ እንዳልሆነ ብታቅ ማንም ይሁን ምንም ይሁን ምን አለ ማለት ነው። ሁሌም ለሱ ፍቅር አላት። ያ ፍቅር ታዲያ ምን እንደብትጮህም ብትናደድበትም ይቅርታ ታደርግለታለች። ሌላኛው ፖዚቲቭ ደግሞ አሁን ስለ ፍቅር እያወራን ስለሆነ ስለ ፍቅር ሪሌሽንሽፕ ስለ እነሱ እያወራን ስለሆነ አሁን እሱን አትራክት ማድረግ ከፈለግሽ እንዲማረክብሽ ከፈለግሽ ወይም እንዲወድሽ ከፈለግሽ መጠቀም ያለብሽ ይሄንን ፖዚቲቭ ቫይብሽን ለምሳሌ ኔጋቲቭ ወሬ ራሱ አሁን እነሱ ወሬኛ እንደሆነ የሚያውቁት የምናወራውን ወሬ ምናምን የሚያስቡት ነገር አለ አይደለ? ያ ወሬሽ ስለ ራስሽ ሊሆን ይችላል፣ ስለ ጓደኞችሽ፣ ስለ ቤተሰቦችሽ ሊሆን ይችላል፣ ስለ ፍቅር ሊሆን ይችላል፣ ስለ ወንድ ልጅ ሊሆን ይችላል። ፖዚቲቭ ይሁን ቆንጂት። ፖዚቲቭ ወንዶችን የምታከብሪ የምትወጂ ጥሩ ወንድ እስካገኘሽ የሚያከብርሽን በራሱ የሚተማመን ጥሩ ወንድ እስካገኘሽ ሁሌም ልብሽ ክፍት እንደሆነ የምታወራ ሴት። ወንዶች ሲባሉ ወንድ ልጅ ድሮ እንደዚህ አይነት ቋንቋ ወንድ ልጅን ፑሽ ያደርገዋል፣ ከአንቺ ጋር ፊቸር እንዳያስብ ያደርገዋል። ስለዚህ ስለ ወንድ ልጅ የምታወሪው ስለ ፍቅር ግንኙነት ፍቅር ምን ያደርጋል? ፍቅር እንደዚህ ነው። ፍቅር ኔጋቲቭ ነገር አትራክት የሚያደርገው ምንድን ነው? ተመሳሳይ ኔጋቲቭ ሰው ነው ትፈልጊውን ሰጥቶሽ ኔጋቲቭ ሆኖብሽ ጥሎብሽ ይሄዳል። የምታዩን ነገር የምትናገሪውን አስተያየት የምትሰጪበትን ነገር ሁሌ ፖዚቲቭ ይሁን። መልካምነትን ካላየ ወንድ ልጅ አንቺ ጋር አሁን እንዳልኩሽ ፖዚቲቭ ቃሎችሽ ፖዚቲቭ ስለራስሽ እኔ እንዲህ ነኝ ሁሌ ችግር ሁሌ ሀዘን ሁሌ ህመም ሁሌ ድብርት የምታወሪ ከሆነ እሱን ነው የሚያይብሽ ነገሮች የሚሰማቸው ነገሮች ስለ አንቺ ይሆናል። ስለ ፍቅር ሁለታችሁን ግንኙነት ውስጥ እንድገቡ ስላረጋቸው ሊሆን ይችላል። ስለተጠጋሽ ብቻ ሪሌሽንሽፓችሁን የተመለከተ ነገር ኔጋቲቭ ካወራሽ ከሱ ጋር አብረሽ ቁጭ በሽ ጓደኛሽ ሆኖ የምታወሪያቸው ነገሮች ግን ስለ ሁለታችሁ አሁን ጓደኛ ስለ ጓደኝነት ኔጋቲቭ የምታወሪ ከሆነ ሀውካም ጥሩ ነገር ኦር መልካም ነገር ከሱ የምትጠብቂው ብቸኛው የሚገባቸው ነገር ፖዚቲቭ ስትሆኝለት ነው። ቀና ስትሆኚ፣ ቀና ልብ ሲኖርሽ፣ ቀና ንግግር ስታደርጊ ቀና የሆነውንም አትራክት ታደርጊያለሽ። በጊዜ በዛው ልክ ነው ወደ ህይወትሽ የሚመጣው። ብዙ ጊዜ አውርተናል። የምናስበውን የምንናገረውን የሆነውንና ራሳችን ላይ ኢንቨስት ያደረግነው ነገር ነው። ልክ እንደ መስታወት ራሳችንን እንደምናየው ሁላ ወደኛ የሚያመጣልን እንዳትሳሳች። ስለዚህ ምን መሆን አለብሽ? ፖዚቲቭ ኢነርጂ ያላት ሴት ስለራሷም ስለሌሎቹ ደን ዓለምን የሚቀይር ወንድ ሙሉ ዓለምሽን የሚቀይር ወንድ እጅሽ ላይ ይገባል። ሶስተኛ ወንዶች የሚገባቸው ቋንቋ ብቸኛው ራሷ ላይ ፎከስ የምታደርግ ሴት ናት። ራሷ ላይ ያተኮረችን ሴት በደንብ ነው የሚረዱት ወይም አንደርስታንድ የሚያደርጉት ወይም እሷ የምታረጋቸው ነገሮች በሙሉ እንደ ፍቅር ቃል ሆኖ የሚገባላቸው። የሚያዩትን ነገር ያምናሉ። የሚያየው ነገር ራሷን የጣለች ለራሷ ግድ የሌላት ራሷን ማትንከባከብ የሆነን ሰው ራሷን እንዲጠብቅ እሷን እንዲወድ የምትጠብቅ አይነትን ሴት መጫወቻቸው ነው የሚያደርጉት። ምክንያቱም ያውቀዋል፣ በቃ የቱ ጋር ፈቶ የቱ ጋር መግጠም እንዳለበት ያውቃል። ነገር ግን ሁሌም ጥንቅቅ ያለች ቅድሚያ ለራሷ የምትሰጥ ከንጽህናው አንስቶ እስከ ሜንታሊ እስከ ፊዚካሊ ፎከስ የምታደርገው ነገር ራሷ ላይ ከሆነ አላማዋ ላይ ከሆነ ህልሟ ላይ ከሆነ እሱን አትከተልም። የእሱ ጥገኛ አይደለችም። እሱን ይሄ እንዲሆነ ችላለኝ ዛሬ ተቀየረ አልደወለልኝም በዚህ ወጣ ድራማቲክ አይደለችም። ራሷ የራሷን ህይወት በድራማ የሞላች የምትወደው የምትንከባከበው የምትጠብቀው ናት። ሲጀመር እንደዚህ አይነት ሴቶች እውነት ለመናገር ይውላችሁ ፈልገው ካያችሁ በጣም ራሷ የምትጠብሽ ቅርቅር ያለች በእኛ በማህበረሰቦች አይን ውስጥ ዱርዬ የተባለች ሴት መጨረሻ ላይ እኔ ነኝ ያለውን ነው የምታገባው። ያለው ደህና ኑሮ ያለው ስቴብል የሆነ በራሱ የሚያምን ደስ የሚል ባል ይኖራታል። ለምን መሰላችሁ? ሁሌም ምንድነው ሰልፍ ሴንተር ናት። በቃ ከራሷ ጋር ኦብሴሽን ውስጥ ናት። ሁሌም ጥንቅቅ ያለች ማንንም እሱ ኖራ አልኖራ ሙቮን ታደርጋለች፣ ትቀጥላለች ላይፏል። እንዲገባው ከፈለግሽ
ችላለኝ። አሁን ማልቀስ አያስፈልግም። ዘጋኝ፣ ተቀየረ፣ እንደዚህ አንቺ ራስሽን ቀይሪ፣ ራስሽ ላይ ፎከስ አድርጊ፣ አንብቢ፣ ተለውጪ፣ ውደጂ፣ ራስሽን ደስተኛ ሁኚ፣ ራስሽ ድረሺ። ዞረሽ ከኋላ ሁሉ የሚከተልሽ እሱ ነው የሚሆነው። እንደዚህ ቋንቋ ነው የሚገባቸው። የምትከተላቸው፣ የምታድናቸው፣ የምትፈልጋቸው ትኩረት አሰለ የሆነ ምን በላ ምን ጠጣ፣ ጠዋት ደውላ ከከሰዓት በዚህ ወጣ በዛ ምን ሆንክ አይመቻቸው። ምን ይሁንሽ? ስለዚህ እነዚህ ለሱ ልታረጊው ያሰብሽው ለራስሽ ተስተካከሪ። ዓለምም እኛም ሁሉም ነገር ወደ ተሻለ ቦታ ይሄዳል። አራተኛው እምነትን በብዙ ትታመንልኛለች ወይ ታምንብኛለች ወይ በሚለው የምታምንባቸውን ሴት አይደራደሩባትም። ወንድ ልጅ ብቸኛው የሚሰማሽ የሚያዳምጥሽ የሚገባው ነገር ታምንብኛለች ትተማመንብኛለች ብሎ ያንን ሲያይብሽ ነው። ብዙዎች አንተ መቼም እዚህ ያደርስ አንተማ መቼም አትችልም፣ መቼም እንደዚህ አታደርግ አለ አይደለ? ምናልባት ለጊዜው የሚያደርገው ነገር እውነት ላይ መስልሽ ይችላል። እየሞከረ ያለው ነገር የሚሳካ ላይ መስልሽ ይችላል። ልክም ልትሆኚ ትችያለሽ። ግን ቆንጅት ከአንደበትሽ የሚወጣው ቃል እሱን ሊሰብረው ይችላል። ግን ብታበረታችሁ ሰፖርት ብታደርጊው አትሊስት ከሚሞክረው ነገር ከጥፋቱ ወይም ከተሳሳተው ነገር ይማራል። ሲሞክር መደገፍ፣ እንደምታምኝበት ማሳየት፣ እምነትሽ እሱ ላይ ጠንካራ መሆኑ አላማው ህልሙ እስኪሳካ ድረስ በታማኝነት አጠገቡ ልትሆኚ የምትችይ ሴትን ነው። በቃኝ፣ አሁንማ ሰልችቶኛል፣ ከዚህ በኋላማ ብሬክ ልሆን አልችልም። እስከ መቼ ነው አንተ የምጠብቀው? መቼ ነው ግን ፍቅሬ የሚገባክ? መቼ ነው እንደዚህ ነው? እምነትሽን አሳይ፣ በሱ ላይም በራስሽም ላይ በፍቅራችሁም ላይ በሙከራ ላይ። ሴት ልጅ በምትወደው ልጅ ላይ እምነት ከሌላት ግንኙነቱን በጣም አደጋ ውስጥ የምትከተው ራሷ ናት። እምነት ካላት ግን በሱ የምታምን ከሆነ እሱ ያንን እያየ ራሱ ይበረታል። ያንን ነገር ለማሳካት ይጠነክራል። በትንሽ ነገር ተስፋ የምትቆርጪ ከሆነ ያንን መተው አለብሽ። በትንሽ ነገር ሲያጠፋ ወይም የሆነ ነገር እየሞከረ ሲበላሽበት አይተሽ በቃኝ ከዚህ በኋላ ብሬክ መሆን አልፈልግም እንደሆንም እንደዚህ ይሁን ውሳኔ የምትወስኝ ከሆነ እምነት እንደሌለሽ፣ እምነት ከሌለሽ ደግሞ እሷ ድሮም አታምንብኝም ብትሄድ ይሻላል ይልሻል። ከአንቺ ጋር ለመቆየት አያስብም። አንቺን ለመውደድ ይከብደዋል። ሌላኛው ደግሞ አትራክት እንዲሆን የሚያደርገው በራስሽ ያለሽ እምነት ነው። በራሷ ስትተማመን ሴት ልጅ በራሷ ስታምን ያ ምን ያደርጋታል? ያንጸባርቃታል፣ ሻይን ታደርጋለች። እሱ ወደደኝ አልወደደኝ ብላ ራሷ ማትተው ማትጥል፣ ፍቅርሽን አሳይሹ ካልተቀበለሽ ሙቭን የምታደርግ ያ ራሷ አትራክት ያደርጋል። ፍቅረኛሽ ከሆነ በኋላ እንዳልኩሽ ሰፖርት ማድረግ፣ ምናልባት ጊዜ ሲያጣ ሲለፋ ሲታክር ከጎኑ መሆን፣ በቀላሉ በቃላት በንግግሮችሽ አትስበሪው። የሚገባውም የሚረዳሽም አንቺ እኮ እየተናገርሽም ቢሆን እኮ ለሱ ብዬ ነው ትያለሽ፣ እየጠበቅሹ ሊሆን ይችላል። ቃላቶችሽ ግን እሱ ጋር ያለሽን ፍቅር ቆፍሮ ይጥላሉ። ነገር ግን ባለው አቅም እንዲበረታ የምትፈልጊውን እንዲሰጥሽ ተማመኝበት፣ እመኝበት፣ በራስሽም እንደዛ። አምስተኛው አንደርስታንድ ሂዝ ላቭ ላንጉዌጅ። አለቀ። ሊገባው የሚችለው ብቸኛው ቋንቋ ፍቅሩን የሚገልጽበትን ሊያሳይሽ የሚሞክረው ነገር ስትረጂ ነው። ፍቅር በእኔ ቋንቋ፣ ፍቅር እኔ በሚገባኝ፣ ፍቅር እንዲህ ነው የሚሰጠው እንዲህ ነው የሚደረገው የሚለውን ነገር ግፍ አድርገሽ ትተሽ ኢማጂኔሽናችን ውስጥ አግብቶን የሚኖረውን ያንን ሰውዬ ትተሽ አብረሹ ወይ የወደድሽውን ሰው ወይ ፍቅረኛሽ አድርገሽ የተቀበልሽውን ሰውዬ ቋንቋ መረዳት። ያ ደግሞ ምንድነው? እሱ አንቺን መውደዱን የሚያሳየው ምናልባት ስታወሪ በማዳመጥ ሊሆን ይችላል። መንገድ ላይ ስትሄዱ በመጠበቅ ሊሆን ይችላል። ካጠገብሽ በመሆን 24 ሰዓት በመደወል ላያምን ይችላል። ጠዋት ከከሳብ በመደወል ላያምን ይችላል። ውድ ሬስቶራንት ይዞ በመሄድ ላያምን ይችላል። ምናልባት መንገድ ለመንገድ መታየትን ላያምንበት ይችላል። ምናልባት እጅ መንገድ ላይ መሳሳም በፕራይቬት ሊያምን ይችላል። አንቺ ደግሞ የራስሽ ቋንቋዎች አሉ። ስለዚህ ማውራት ከቻላችሁ ማውራት ግልጽ አድርጎ ማውራት ግን ካልቻልሽ ምንድን ነው እስቲ ሰውዬ እንዴት ነው ፍቅሩን ሊገልጽልኝ የሚችለው ብለሽ ማየት መቻል አለብሽ። ወንዶች ደግሞ አክሽን ነው ብዙ ጊዜ ጥሩ ቃላት ሊሆኑ ይችላሉ። ዋቴቨር በየማንነታችን ይለያያል። ግን ቆንጅት ብቻኛው ሊረዳው የሚችለው ነገር አንደርስታንድ ታደርገኛለች። እሷ ይገባታል። አረ እሷ በደንብ ነው የምትረዳኝ። አረ አሁን ሌሎች ራሱ እንዲናራ እሷ ችግር የለባትም ታውቀኛለች ብሎ እንዲያምን ማድረግ አለብሽ። ይሄዳ ኮንፊደንስን እኮ ነው የሚታየው። ይሄ እንደዚህ ሌላው እኮ የሚችለው ባይዘው ለሚያገባት ሴት ነው። በቃ የሆነ ቀን አገባታለሁ፣ እሷ በደንብ ታውቀኛለች፣ ትረዳኛለች፣ ሴፍ ስፔስ ናት ብሎ ያምናል። አንደርስታንድ ስታረጊ ቋንቋውን ማለት ነው። ለጓደኛዬ ህንፃ ሰጥቷታል ባሏ፣ ለኔም ካልሰጠኝ ቸኮሌት ገዝቶላታል፣ ለኔም ደብዳቤ ጽፎላታል፣ ለኔም አይባልም። የሱን ለማወቅ ሞክሪ፣ የሱን ለመረዳት
ሞክሪ፣ እንዴት እንደሚያነግስሽ ታያለሽ። በቃ የሆነ ቀን እንኳን ብትጠይቂው ያን ነገር ሊሰጥሽ በቃ መግባት ያለበት ገብቶ ያመጣል። ሁሌ ግን አንተ እንደ እንትን አይደለም ኮምፔር የምታደርጊው ከሆነ አንተ ፍቅር አይገባም፣ አንተ እንደዚህ ነህ የምትይው ከሆነ ቀርተሻል ማለት ነው። ስለዚህ የፍቅር ቋንቋው ማወቅ መረዳት ግዴታ ነው። ሀሳቤን ከተረዳችሁኝ ከተቀበላችሁኝ በተግባር እንደምትተባበሩት አልጠራጠርም። እሱም ለኔ በላይ ለሌሎች ጥቅም አካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።